በኃይሉ ተበቀላት ቃልን። ቃል እንግዲህ ከሰላም ጋር አጣልታ ከዛ ቤት እንዲባረር አድርገውም ነበረ። ታዲያ በኃይሉ ይህንን በቀልማ እጥፍ ነው የምመልስብሽ እንጂ እኔ ባህሪ አይደለውም፣ እንደዚህ በቀላሉ ገፍትረሽኝና አስወጥተሽኝ የምትጥይኝ ሰው አይደለም። እኔን አላወቅሽኝም ማለት ነው። እንዴት ብትደፍሬ ነው እኔ ከጎዳና ላይ አንስቼ ይዣት መጥቼ አሁን ጭራሽ በእህቴ ቤት እኔ ባዳ እሷ ደግሞ ልጅ ሆና የምትቀመጠው? ሁለታችን ከተባረርን አብረን ነው እንጂ የምንወጣ። እንዲሁም ደግሞ በእጄ እንደዚህ አምጥቼ እንዳስገባሁሽ በእጄ ወርውሬ ጥልሻለሁ እንጂ ከዚህ ቤት አንቺን ከዚህ ቤት ከማፈናቀልና ከማባረር ማንም አያግደኝም በማለት እንግዲህ በኃይሉ ለዶክተሩ በመደወል ከዶክተር ጋር ለመተባበርና እውነታውን ለሰላም ለማጋለጥ ሲሉ ሁለቶቹም በአንድ ላይ ተስማምተው ስራውን ለመስራት ተስማምተውም የነበረ ቢሆንም ነገር ግን ዶክተር ቃሉን አላመነውም። እንዲሁም ደግሞ በኃይሉ የተናገረውን ነገር በጣም ሊያምነው አልቻለም። ምክንያቱም የገንዛ ልጇን እንግዲህ ጠፍታባታለች። ለዛም ነው ከስደት ተመልሳ ስትመጣ የውሸት ልጅ የሰጧት በማለት እንግዲህ በኃይሉ የተወሰኑትን እውነታ ብቻ ነግሮ ሌላውን ግን በውሸትና በሐሰት የተሞላ ንግግር ነበር የነገረው። በዚህ መካከል ዶክተር አንተ ሳይሆን ሰላምን ማዳን ያለብኝ እኔ ነኝ፣ እንደውም ሰላምን ማጋለጥና እውነት እንዳልሆነ ይሄ ነገር መንገር ያለብኝ፣ ስለዚህ ያንተ ስራ ብቻ ሳይሆን ይሄ ስራ ከአሁን በኋላ ኃላፊነቱ የኔ ነው በማለት እንግዲህ ዶክተሩ የቃልን እውነት አለማጋለጥ ለሰላም እንዲሁም ደግሞ ጥሩ ታማኝ ዶክተር እንደሆነ ሁሉ ነገሮችን እንደሚያስተካክልላት በቅርቡ ቃል ገብቶለት ከበኃይሉ ጋርም ተለያይቷል። ነገር ግን ዶክተሩ ለምንድን ነው በዚህ ልክ ለሰላም ጥብቅና ሊቆምላት የቻለው? ዶክተሩ ከዚህ በፊት ሰላምን ያውቃታል? የተደበቀ ግንኙነት አላቸው ወይስ ደግሞ እውነት ዶክተሩ ሰላም ስለምታሳዝነው እና ዶክተሩን በስራው ታማኝ ስለሆነ ነው? በመካከላቸው ማየ ከሆነ የተበጠነ ነገር አለ። ምናልባት ዶክተሩ ሰላምን አፍቅሯት ይሆን ከዚህ በፊት? በእርግጥም ሰላም የምታውቀው በቅርብ የሆነ ቢሆንም ግን ደግሞ ዶክተሩ በርቀትና በሌሎቹ ነገሮች ሲከታተላት ከርሞ ቢሆንስ? ይህም አንድ ጥርጣሬ ነው። በሌላ በኩል ቃል አሁን ላይ የሰላም ልጅ ናት ብላ ነው የምታስበው። በዚህም የተነሳ እንግዲህ ነገሮችን ለማበርታት እንዲሁም ደግሞ ጉዳዩን በቀላሉ ለማስኬድ እየፈተሸች ነው ያለችው። እናም እንግዲህ ብሌንን ሂዳ እኔ ገና በራስሽ ቤትና በራስሽ እናት እንደፈለገኝ አድርጌ እጫወትብሻለሁ በማለት እንግዲህ ከብሌን ላይ ስትዝትባት ነበረ። ብሌን በዚህ ጉዳይ እኔ ችግር የለውም፣ ምክንያቱም አውቃለሁ ከዚህ ቤት ራሱ ልወጣ የነበረው አንቺ እንደፈለገች ልትጎረሬ ስለሆነ ነው እንጂ እኔን የእውነት ወደሽኝና እዚህ ቤት እንድቀመጥ ፈልቅደሽ ወይም ደግሞ አክብረሽኝ አይደለም። የፈለግሽውን ነገር የማድረግ መብት አለሽ። ያው ሰላም እንደሆነች ሞኝ ናት ያች ጅል እናትሽ እንግዲህ እንደፈለጋት አድርገሽ መጫወት ትችያለሽ በማለት እንግዲህ ብሌንም ለቃል መልስ አላታለች ማለት ነው። በዚህም እንግዲህ መካከል በጣም እንግዲህ ትልቅ ችግር ተፈጥሮ ይገኛል ማለት ነው። ምክንያቱም አሁን ላይ ዳግም ጠፍቷል። ለማንኛውም ልሄድ ልፈልግ ነው ስትላት እንግዲህ ብሌን ምንድን ነው ያለችው? ቃል ወይኔ የት ገባ የኔ ጉድ የኔ በቃ የኔ ፍቅረኛ እያለች እንግዲህ ወዲያውኑ ስልክ ደውላ ለዳግም ስትደውልለት ካርድ የላትም ነበር። የሚገርማችሁ ነገር በአጋጣሚ ስልኳ ካርድ ይጨርስባትና አሁን እንዴት ነው ይህ ካርድ እየጠፋብኝና የሞላብኝ? አሁን እኮ ነው ጠዋት ነው የሞላሁት ማለት ወዲያውኑ ለዳግም ግዴታ መደወል ስለነበረባት ከሱቁ ታመራና ወደ ሱቁ ስትሄድ እንግዲህ ካርድ ገዝታ ልትሞላ ስትል በአጋጣሚ የሄደችበት ሱቅ በጣም ትንሽዬ ነው እና መስኮት ብቻ ነበር የሚታየው። በዛ ቅስበት እንግዲህ ሳሚ ከኋላ እየተከታተላት ነበረ። ምክንያቱም ደግሞ ስለ ውጤቱ ለመጠየቅ ነው እንግዲህ የነገራት። ወዲያውኑ እንግዲህ ሳሚ ከኋላዋ ይመጣልና ይከታተላታል። ታዲያ ሳሚ ከኋላዋ ሲከታተላት እንግዲህ ራሱን ደብቆና ራሱን ሸፍኖ ነበረ። ምክንያቱም ካየችው በእርግጠኝነት ያው እንደምትሮጥ ወይም ደግሞ ጮሃ የሆነ ነገር እንደምታደርገው ስለሚያውቅ ጠንቅቆ የቃልን ባህሪ በደንብ ስለሚያውቃት እንዲሁም ደግሞ እንዴት ልቀይረው ቻለች በማለት ቀስ ብሎ ካርዱን ገዝታ እስከምትጨርስ ደበቅ ብሎ እየጠበቃትም ነበረ። ከገዛችን በኋላ እንግዲህ አንቺ ክፉ፣ አንቺ አረመኔ ምንድን ነው ያደረግሽው? እንዴት ብትቀይሩ ነው ውጤቱን በማለት እንግዲህ ጠይቋታል ማለት ነው። በዛ ቅስፈት እንግዲህ ሳሚ ጓደኛዬ እንደውም በጣም ላመሰግን እፈልጋለሁ። እኔ እናንተ በጣም ብዙ ነገሮችን አሳልፈናል፣ ብዙ የስቃዮችንም አሳልፈናል። ስለዚህ እኔ ላመሰግን እገባለሁ እውነተኛ እናቴን እንዲሁም ደግሞ በቃ እናቴ ማን እንደሆነች አንተ ስለነገርከኝ ስላሳወከኝ ወደዛ ቤትም ስላመጣኝ በጣም ነው ደስ ያለኝ በማለት እንግዲህ አመስግነው እንዲሁም ደግሞ ነገሮቹን ቀለል አድርጋ አይተዋለች ማለት ነው። እናም ደግሞ
እንደዛ ብላ ስትነግረው ሳሚ በጣም ተገርሞ ነበረ። አንቺ ክፉ፣ አንቺ አረመኔ ምንድን ነው የምትይኝ? እኔ ከጎዳና አንስቼ አምጥቼ እንዴት ነው አሁን አንቺ አመሰግናለሁ የምትይ? በማለት እንግዲህ ሲጠይቃትም ነበር። እሷም እውነቴን ነው እኔ በቃ ወላጅ እናቴን ያገኘኋት በማለት እንግዲህ በጣም ይነግራታል ማለት ነው። ሳሚ ራሱ እስከሚገረም እንዴት ሊሆን ይችላል? ይሄማ ያደረግሽው ነገር አለ እንጂ በእርግጠኝነት እናትሽ እንዳልሆነች ሁለታችንም እንታወቃለን። እኔ ከጎዳና አንስቼ አምጥቼሽ እንዴት ነው ሰላም አሁን በድንገት እናቴን አለትኝ የምችው? በማለት እንግዲህ በጣም ይናደድባታል። እሷም እባክህ እንደዛ አታድርግ እያለች እንግዲህ ብዙ ነገሮችን ለመናገር ሞክራለች። ከዛም በተጨማሪ አሁን 1 2 3 ብዬ ቆጠሬ ከመጨረሻ በፊት ውጤቱ እንዴት አድርገሽ እንደቀየርሽው ልትነግሪኝ ይገባል በማለት እንግዲህ ያፋጥጣታል ማለት ነው። ታዲያ ከአንገቷ ላይ እንግዲህ ጩቤ አስይዞባት በዛ ቅጽበት ራሱ የምታስበው ስለ ራሷ ነበረ። ምንም በቃ ልትናገር ፈቃደኛ አልነበረችም። ግን ደግሞ እየተርበተበተች እሺ እኔ ብገለኝም ራሱ ምንም ማድረግ አልችልም፣ ምክንያቱም ይሄ የእኔ ነው፣ በቃ እናቴ ናት፣ ምንም የጨበረበርኳት ነገር የለም፣ ምንም የሸወርኳት ነገር የለም በማለት እንግዲህ ጉዳዩን በራሷ ምክንያት እየወሰደች እና እየተናገረች ነው የነበረ። በዛ ምክንያት እንግዲህ ነገሮችን ቀለል አድርጎ አይቶ ሳሚን ይች ልጅ እንዴት ብትደፍረኝ ነው የሚያክል የምትዋሸ በማለት ሴት አርጌ ልግደላት እያለ እንግዲህ አንገቷን ይዟትም ነበረ። በሌላ በኩል ደግሞ ዳግም እናቱን እንግዲህ አስቀይሞ ቤት ወጥቷል ማለት ነው። እናቱን በዚህ የተነሳ መንገድ ላይ ወጥታለች። ታዲያ አቤል የተባለው ጓደኛው እናቱን ይቅር እንዲላትና እስካሁንም ጠፍቶ ስላስጨነቃት እንዲሁም ደግሞ ይቅርታ እንደሚጠይቃት ተመልሶ ወደ ቤት እንደሚሄድም ነግሮት ነበረ። በዚህ መካከል ዳግም በጣም ክፉኛ አዝኖ ስለነበረ ለማንኛውም እኔ ቤት ልከራይ ነው፣ ስለዚህ ጥሩ ቤት ፈልግልኝ በማለት እንግዲህ ለጓደኛው ይናገራል ማለት ነው። ጓደኛው ደግሞ ችግር የለም አታስብ፣ እኔ እፈልግልሃለሁ በማለት አቤል በፈገግታ ነገሮቹን ይነግረዋል ማለት ነው። እናም በዛ ምክንያት አቤል ግን እሺ ያለው ዳግም ካለበት ስሜት እንዲወጣ እንዲሁም ደግሞ ተመልሶ ተረጋግቶ እናቱን ይቅርታ መጠየቅ እንዳለበት ነበር እያስተማረው የነበረ። ከዛ ደግሞ እንግዲህ ጎረቤቷ ፀሐይ ለቃል የመከረቻት ምክር አለ። የሚገርማችሁ ነገር እናት ስትኖር ነው መንከባከብ ያለባችሁ፣ ከሄደች በኋላ ይህ ማለቱ ምንም አያዋጣሽም ብላታለች። ምክንያቱም ብሌን በጣም እናቷን እያንከላከለቻት ነበረ። በተለይ ደግሞ ዳግምንና እሱን ለማጣላት የሄደችበት መንገድ እውነታውን ስላወቀች እና እናቷ ላይ በጣም እየፈረደች ነበረ። በእርግጥም ገነት እዚህ ጋር ትክክል ናት ብዬ አስባለሁ። ከመጀመሪያውንም ተናግራለች፣ እናንተ እህታማች ናችሁ፣ አንድ ላይ መሆን አትችሉም ብላቸውም ነበረ። ስለዚህ ብሌን ይሄንን ነገር እንደምታደርግ ምንም ሊደንቃት ሆነ ሊገርማት አይገባም ነበር። ምክንያቱም ገና ከቃል ጋር ተመሳጥራ ስራዎቹን ሳትሰራ ተናግራለች፣ ለሁለቶችም ማለት ነው። ስለዚህ የእሷ እቅድ እንደሆነ መረዳት ነበረባት ብሌን። ዳግምን በጣም አላስፈላጊ ነገሮች ተናግራ ልቡን ከምሰብረው ማለት ነው። ዳግምም እንግዲህ እናቱና ብሌን እንዲሁም ደግሞ ጎረቤቷ እየፈለገቻት ነው ያለችው። በዛ ምክንያት እንግዲህ እያገኛትና ዳግምም እኔ አልፈልግሽም፣ በቃ ልጅ አይደለህም እስከ መባል ደረጃ ደርሰዋል ማለት ነው። እባክህ ይቅርታ አድርግልኝ ብላ ወይዘሮ ገነትም ከእግሩ ስር ወድቃለች። ዳግም ታዲያ በዚህ መካከል እኔ እግርሽ ስር ብትወርቅ ራሱ ምንም ላደርግልሽ አልችልም፣ በጣም የሰራሽው ስራ በጣም ስህተት ነበረ፣ የኔ እናት ውሸታማ አትመስለኝም ነበር፣ ለካስ ሁሉም ሰው ይዋሻል፣ ሁላችሁም ነው የካዳችሁኝ፣ አንቺም ብሌንም ልቤን ነው ስብርብር ያደረጋችሁ። ስለዚህ ይሄ የተሰበረው ልቤ እስከሚድንና እስከሚጠገን ድረስ አሁን ላይ ምንም አይነት ይቅርታ ላደርግልሽ አይገባም በማለት እንግዲህ ጥሏት ይሄዳል። ስለዚህ በመካከላቸው ጣልቃ ገብቶ እንግዲህ ጓደኛው ለማስታረቅ ሞክሯል ማለት ነው። እንዲሁም ደግሞ ብሌን ራሱ ምናልባት አንድ አቤል የሚባል ጓደኛ ነበረው። ስለዚህ ከእሱ ጋር እንሂድ ብላ ነው እንግዲህ ይዛት ሄደችው። ገነት በጣም ግራ ግብት አላት። እንዴት ሊሆን ይችላል? እኔ እናቱ እያለው ግን ጓደኞቹን አላውቅም። ልጄ ምን አይነት ነገር እንደሚያስደስተውና ምን አይነት ነገር እንደሚያስጠላው እንደሚያስከፋው አላውቅም። ግን ብሌን ሁሉ ነገር እንዴት ልታውቅ ቻለች በማለት እንግዲህ በጣም ተገረመች ማለት ነው። በተለይ ደግሞ አቤል የሚባል ጓደኛ አለው ስትላት በጣም ነበር የገረማት። እሺ በቃ እንሂድ በማለትም እንግዲህ ካገኘችው በኋላ ገነት በጣም ነው ደስ ያላት። ብቻ ሰላም ሆኖ ስላየችው ብቻ በጣም ነው የተደሰተችው። ገኒ ይቅርታ ባያደርግላትም እንግዲህ ጉዳዩን እሺ ብላ ተመልሳለች ማለት ነው። እና ጓደኛውን አድራ በቃ የሚያስፈልገው ነገር ካለ ደውለህ ጠይቅልኝ፣ ንገረኝ፣ ቤትም ልከራይ ካለ ችግር የለውም፣ በቃ ግን እኔ እናቱ እያለው በዚህ እድሜው ተከራይቶ መኖሩ ምን ይሉታል በማለት እንግዲህ ጥለው ትሄዳለች። ብሌንም ና ተመለስ ወደ ቤት፣ ስነስርዓት ይኖርህ፣ እናት ግን ማስከፋት የለብን ማታሳዝና ብላ ብትመክረው አሁን ነው የኔ ማዘን የታወቃችሁ እንዴ? ከዚህ በኋላ እናንተ ለኔ አታስፈልጉኝም በማለት እንግዲህ ዳግም ተናዶባቸው ትንሽ መቀጣት አለባቸው ብሎ ስላሰበ ወደዛ ቤት ሊመለስ ፈቃደኛም አልሆነም ነበር። ስለዚህ ወደ መጡበት ተመልሰዋል ማለት ነው። በኃይሉም እንግዲህ ይችን ቃል እንሰራላታለሁ እያለ እየዛተባና ያለ። ስለዚህ ዶክተሩ
አሁን በባህሉ ምክንያት ማለት ነው ውጤት ድጋሚ ሊያስመረምር ፈልገዋል። ስለዚህ በኃይሉ የቃልን እና የሰላምን ፀጉር ይዞለት መጥቷል። ስለዚህ ምርመራው በድጋሚ ይመረመራል በድብቅ። ነገር ግን ይህንን ነገር የሚያስመረምረው ቃል ሳታውቅ ነው እንጂ ቃል ካወቀች ተመልሳ ውጤቱን መቀየሯ ስለማይቀር በኃይሉ አታስብ፣ እኔ የሆነ ነገር ይዤ ልመጣለሁ። የሁለታቸውንም ምናልባት ፀጉራቸው ሊሆን ይችላል ወይም ደግሞ የጥርስ ብሩሽ ምናምን ብቻ ወዘተ ሁለቱን ነገር ይዤ ልመጣ እችላለሁ፣ በዚህ ይተባበራለሁ በማለት እንግዲህ ከዶክተር ጋር ተስማምቷል። ዶክተሩም እንግዲህ መጀመሪያ ለሰላምም ሌላ ምርመራ እናድርግ ብላ ስለነበረ እሱ አልፈለገችም። ግን በኃይሉ ይህን ሀሳብ ሲያመጣለት ወዲያውኑ ነበር የተቀበለው። እንግዲህ የምርመራ ውጤቱ የሁለተኛው ምን ሊሆን ይችላል? በአሁኑ ቃል ትጋለጣለች ወይስ ደግሞ እንደዚህ የእሷ ልጅ ነኝ ብላ በውሸት ዓለም ቁጭ ብላ ትኖራለች እንደፈለጋት? እንግዲህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።